ለዚሁ ነው ሁሉን ጥለን እንሄዳለን የምንለው። እንግዲህ ህይወት እንዲህ ናት። የምንኖርባት ምድር የኛ አይደለችም። እግዚአብሔር ከእንዲህ አይነት አሳዛኝ አስደንጋጭ አጋጣሚ ጠብቀን። የ12 ሰዎች ህይወት መጥፋቱ ተገልጿል። የሰዎችን ነፍስ እንደ ቅጠል ደማቸውን እንደ ውሃ በከንቱ እያፈሰሰ ያለው አደጋ ዛሬም የ12 ሰዎችን ህይወት ነጥቆናል። መረጃውን እኛም በዝርዝር ይዘንላችኋል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የምናያቸውና የምንሰማቸው እንዲሁም በዙሪያችን እየሆኑ ያሉ ነገሮች በሙሉ በምድራችን ላይ ይፈጸሙ ዘንድ ታቅደው እየሆኑ እንዳሉ ቁልጭ አድርገው የሚያሳዩ ቢሆንም እኛ ግን ዛሬም አይተን እንዳላየ ሰምተን እንዳልሰማ በመሆን ማለፋችንን ቀጥለናል። ዓለማችን የመጥፊያ ዘመኗ ከመቃረብ አልፎ መጀመሩን የሚያሳዩ በርካታ ነገሮች ተፈጽመዋል። ዛሬም ከእግዚአብሔር ሰው ፓስተር ቢንያም አቦዬ የተሰማው ብዙሃኑን አስደንግጧል። ዓለም ከፈጣሪ ጋር ግብ ቀጥላለች። ከዚህ በፊት በርካታ ነገሮች ተሰምተው ሰልጥነናል በሚል ሳይንስ ስምም በርካታ ነገሮች ተደርገዋል። ከፈጣሪ በላይ አቅም አለን የሚሉም በተደጋጋሚ ጊዜም ተደምጧል። ይህ እውነትም ማንቂያ ደውል ነውና የእግዚአብሔር ሰው ፓስተር ቢንያም ምን ሲሉ ተናገሩ? በቆይታችሁ ከአንደበታቸው ታደምጡታላችሁ። በሌላኛው መረጃችን እጅግ አሳዛኝና አስደንጋጭ መረጃ ተሰምቷል። የ12 ሰዎች ህይወትም መጥፋቱ ተገልጿል። የሰዎችን ነፍስ እንደ ቅጠል ደማቸውን እንደ ውሃ በከንቱ እያፈሰሰ ያለ አደጋ ዛሬም የ12 ሰዎችን ህይወትም ነጥቆናል። ይህም በትራፊክ አደጋ የ12 ሰዎች ህይወትም አልፏል። በአማራ ክልል ደቡብ ወሎ ዞን ደሴ ዙሪያ ወረዳ ላይ ከባድ የትራፊክ አደጋ ደረሰ። የህዝብ ማመላለሻ አውቶቡስ 59 ሰዎችን አሳፍሮ ሲጓዝ ተገልብጦም 12 ሰዎች ሞተዋል። አደጋው የደረሰው ዛሬ ከመካነ ሰላም ተነስቶ ሲጓዝ በነበረው አውቶቡስ ሲሆን አደጋ የደረሰበት ቦታም ዳባ መግለቢያ ተብሎ በሚጠራ አካባቢ ነው። ከሟቾች በተጨማሪም 49 ሰዎች ላይ ከባድና ቀላል ጉዳትም ደርሷል። ወዲያውኑም የደሴ ዙሪያ ወረዳ የጸጥታ አካላት አምቡላንስና ክሬን ይዘው ወደ ስፍራው በመድረስም ጉዳት የደረሰባቸውን ሰዎች ወደ ሆስፒታል በማጓጓዝም ላይ ይገኛሉ። ፖሊስ የአደጋውን መንስኤ ለማጣራትም ምርመራውን እንደቀጠለም አስታውቋል። እኛም በሚዲያችን ስም ለሟች ቤተሰቦች፣ ወዳጅ ዘመዶች ሁሉ መጽናናትን እንዲሰጥ ተመኘን። በሌላኛው መረጃችን የምናያቸውና የምንሰማቸው እንዲሁም በዙሪያችን እየሆኑ ያሉ ነገሮች በሙሉ ምድራችን ላይ ይፈጸሙ ዘንድ ታቅደው እየሆኑ እንዳሉ ቁልጭ አድርገው የሚያሳዩ ቢሆንም እኛ ግን ዛሬም አይተን እንዳላየ ሰምተን እንዳልሰማ በመሆን ማለፋችንን ቀጥለናል። ዓለማችን የመጥፊያ ዘመኗ ከመቃረብ አልፎ መጀመሩን የሚያሳዩ በርካታ ነገሮች ተፈጽመዋል። ዛሬ ከእግዚአብሔር ሰው ፓስተር ቢንያም አቦዬ የተሰማው ብዙሃኑን አስደንግጧል። ዓለም ከፈጣሪ ጋር ግብ ቀጥላለች። ከዚህ በፊት በርካታ ነገሮች ተሰምተው ሰልጥነናል በሚል ሳይንስ ስምም በርካታ ነገሮች ተደርጓል። ከፈጣሪ በላይ አቅም አለን የሚሉ በተደጋጋሚ ጊዜም ተደምጧል። ይህ እውነትም ማንቂያ ደውል ነውና የእግዚአብሔር ሰው ፓስተር ቢንያም አቦዬ ምን አለ የሚለውን እንመለከተውና እኛም ልቦናችንን መለስ አድርገን ከዚህ እውነት ጀርባ ያለውን ነገር እንመርምር እንላለን። ፓስተር ቢንያም ምን ሲሉ ተናገሩ የሚለውንም ከአንደበታቸው እንድታደምጡት ጋበዝን። እግዚአብሔር የተመሰገነ ይሁን። ጌታ መልካም አምላክ ነው። ፍጻሜውን የሚያስብ ሰው የተባረከ ሰው ነው አይደል? መጽሐፍ ቅዱስ እንደዚህ ነው የሚለው፣ ከጅማሬ ይልቅ ፍጻሜን። ዳዊትም መዝሙር 38 አቤቱ ፍጻሜን አስታውቀኝ፣ የዘመኔ ቁጥሮች ምን ያህል እንደሆኑ አውቅ ዘንድ፣ እኔ ምን ያህል ተሰባሪ እንደሆንኩ አውቅ ዘንድ ብሏል። 3 ልመናዎች ለምኗል። ስለዚህ ስንት ነው የቀረኝ ብሎ ማሰብ ጥሩ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በቀረን ልክ ደግሞ እንድንሮጥ፣ ማድረግ ያለብን ነገር እንድናድርግ፣ መስራት ያለብን ነገር በትጋት በጭካኔ እንድንሰራ ያደርገናል። እኛ አንፈራም፣ መሄድ አንፈራም፣ ምን አንፈራም። እግዚአብሔር የተመሰገነ ይሁን። ወደ አባታችን ነው የምንሄደው። በሞትም በንጥቀትም ቢሆን ወደ አባታችን ነው የምንሄደው። ስለዚህ የሚያስፈራው ምንም ዘመኑን የማያውቅ ሰው ነው እና ዳተኛ ሆነን በእንቅልፍ ተባርከን እንኳን አይባልም፣ ግን እንደዛ ነው በእንቅልፍ የተባረክን ሁሉ ነው የሚመስለውና ከሱ እንድንወጣ የማንቂያ ደውል እንግዲህ እየተሰማኝ ነው። በጣም ነው ደግሞ የሚሰማኝ። ስለዚህ እሱን ነው ዛሬ እንግዲህ በጥቂቱ እንግዲህ ጥቂት ጊዜ ደግሞ ከቀረን ደግሞ እንቀጥላለን ማለት ነው። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ግን ምጮህ በዚህ ጉዳይ ይመስለኛል። ሌላ ሰበሮች ካልገቡ ይሄ ብቻ ይሆናል ማለት ነው። እግዚአብሔር የተመሰገነ ይሁን። ሉቃስ ምዕራፍ 12 ላይ ዛሬ ያለውን ቃል እግዚአብሔር በሚሰጠኝ ኃይል አገለግላለሁ። ሉቃስ ምዕራፍ 12 ከቁጥር 13 ጀምሬ እስከ 40 ድረስ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አነባለሁ።
አብሮ የተያያዘ ነገር ነው። ከህዝቡም አንድ ሰው መምህር ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው አለው። እርሱም አንተ ሰው ፈራጅና አካፋይ በላያችሁ እንደሆን ማን ሾመኝ አለው። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ምሳሌም ነገራቸው እንዲህ ሲል አንድ ባለጠጋ ሰው እርሻ እጅግ ፍሬያማ ሆነችለት፣ እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬን በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ የሚቀርብ ብዙ በረከት አለሽ፣ እረፊ፣ ቢ ጠጪ፣ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚች ሌሊት ነፍስን ካንተ ሊወስዷት ይፈልጓታል፣ ይህ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲህ ነው። ለደቀ መዛሙርቱም እንዲህ አለ፣ ስለዚህ እላችኋለሁ ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነት ከልብስ ይበልጣልና። ቁራዎችን ተመልከቱ፣ አይዘሩም አያጭዱም፣ ዕቃ ቤት ወይም ጎተራ የላቸውም፣ እግዚአብሔርም ይመግባቸዋል። እናንተስ ከወፎች እንዴት ትበልጣላችሁ? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? እንግዲህ ትንሹን ነገር እንኳን የማትችሉ ከሆናችሁ ስለምን በሌላ ትጨነቃላችሁ? አበቦችን እንዴት እንዲያድጉ ተመልከቱ፣ አይደክሙም አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ሁሉ ከእነዚህ እንደ አንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን በሜዳ የሆነውን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁን እንዴት! እናንተም የምትበሉትን የምትጠጡትን አትፈልጉ፣ አታወላውሉ። ይህን ሁሉ በዓለም ያሉ አሕዛብ ይፈልጉታልና የእናንተ አባት ይህ እንዲያስፈልጋችሁ ያውቃል። ዳሩ ግን መንግስቱን ፈልጉ፣ ይህ ሁሉ ይጨመርላችኋል። አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። ያላችሁ ሽጡ፣ ምጽዋት ስጡ፣ ሌባ በማይቀርብበት ብል በማያጠፋበት በሰማይ የማያልቅ መዝገብ የሚሆኑትን የማያረጁትን ኮረጆች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ በዚያ ይሆናልና። ወገባችሁ የታጠቀ መብራታችሁ የበራ ይሁን። እናንተ ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚህ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦ ያገለግላቸዋል። ከሌሊቱ በሁለተኛው ወይም በሶስተኛው ክፍል መጥቶ እንዲህ ቢያገኛቸው እነዚህ ባሪያዎች ብፁዓን ናቸው። ይህን ግን ወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም እንዲቆፈር ባልወደደ ባልፈቀደ ነበር። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ጌታ ሆይ ስለሰጠህ ጊዜ እናመሰግናለን። ይህንን ጊዜ ፈጽመህ ባርክልን። እኔን የምናገርበትን ኃይልና ቃል ስጠኝ እግዚአብሔር። ሕዝብህ እኔም ደግሞ አብሬ ልባችን እንዲከፈት ቃልህን እንድናስተውል በመንፈስ ቅዱስ እንድትነካን ጸልያለሁ። እግዚአብሔር ሆይ በዚህ ሰዓት የምትነግረንን ቁም ነገር በልባችን እንድንይዝ እርዳን። ያልተዘጋጀን ስለ መዘጋጀት እንድናስብ መዘጋጀት እንድንጀምር ከወሰደን ከረጅም እንቅልፍ እንድንነቃ ጸጋ እንዲያግዘን እንጠይቃለን። ማድረግ ያለብን ነገር እንድናረግ ልንሰራው የሰጠህንን ስራ እንድንሰራ የማንሰራባት ሌሊት ከመምጣቷ በፊት ልንሰራ የሰጠህንን ስራ በቀን እንድንፈጽም እንድትረዳን እንድታግዘን በመጨረሻ ይሄን ልሰራ ሰጥተህ ነበር፣ ይሄው ሁሉን ሰርቼ አከበርኩ፣ በነበረኝ ክብር አክብረኝ እንዳለው ጌታ ይሄው የሰጠህኝን ስራ ፈጸምኩ፣ ሩጫዬን ጨረስኩ ማለት የምንችልበት ድፍረት እንድትሰጠን ጸጋ እንድታበዛልን። ለዚህ ነገር ተወለድኩ፣ ስለዚህ ነገር ወደ አንተ ቀረብኩ፣ ይሄንን ነገር በልቤ አስቀመጥክ፣ ይሄን ነገር ልፈጽም ተጋሁ በረዳኸኝ መጠን። ስለዚህ ይሄው ያመረትኩት፣ ይሄው ያፈራሁት፣ ይሄው ያተረፍኩት ብለን ላንተ ብዙ መክሊቶችን እንድናቀርብ 2 4 እንደሰጠ 5 የሰጠው 10 አድርገው እንዳቀረበ ከትርፍ ጋር በፊት እንድንቀርብ
የቀበረ ሰው እንዳንሆን ዛሬ እንድታነቃን በኢየሱስ ስም ጸልያለሁ። ሰሞኑን ያው በዚህ ጉዳይ እንትን እያልኩ እና የሚሰበኩ ስብከቶችን በዚህ ከመጨረሻው ዘመን ጋር በተያያዘ ሌላ ቦታ የተደረጉትን መልእክቶች አንዳንድ ሰዎች በግሌ ይልኩልኝ ነበረ። ይሄንን በተመለከተም ደግሞ የሚጽፉ ሰዎች እንግዲህ በተለያየ በፌስቡክም በምንም እያየሁ ነበረ። አንድ ጽሁፍ አንድ ወዳጃችን ከኢትዮጵያ ያጋራውን ጽሁፍ አቀርብላቸዋለሁ። ለአገልግሎት ወደ ነቀምት አካባቢ ሲሄድ የገጠመው ነው። ሚያዝያ ወር ላይ ነበረ ኢትዮጵያ ውስጥ የአሶሳ ዩኒቨርሲቲ ክርስቲያን ተማሪዎች ህብረት ባዘጋጁት ኮንፈረንስ ላይ እንዳገለግል ተጋብዤ ነበር ይላል። ፍጹም ኤርሚያስ ይባላል። እጅግ መልካም ጊዜ ጌታ ሰጥቶን ነበር። ኮንፈረንስ ካለቀ በኋላ ከተማሪዎች ጋር ተሰነባብተን ከኔ ሌላ 2 ከተጋበዙ አገልጋዮች ጋር በሌሊት በሰላም ባስ ተሳፍረን ወደ አዲስ አበባ ጉዞ ጀመርን። ሰላም ባስ ምናምን ይባላል ኢትዮጵያ ውስጥ የማታውቁ ሰዎች፣ ርቀት መሄድ ትንሽ ምቾት ያለው ነው። ነቀምት ስንደርስ ባስ ውስጥ የሚያስተናብረው ልጅ የተወሰኑ ደቂቃዎች እንዳሉን አስረግጦ ነግሮን ምሳ በልተን እንድንመለስ አስታወቀን። እኛም ልክ እንደወረድን አብረውኝ ከነበሩ አገልጋዮች መካከል አንደኛው ለምን ጸዳ ያለ ምግብ አንበላም? እዚህ አካባቢ ለመንገደኛ የሚሆን አሸር ባሸር ምግብ ነው የሚሰሩት፣ ራቅ እንበል አለን። እኛም ተስማማን። በኋላ ረጋ ብለን የምንበላውን አማርጠን ጨዋታ በጨዋታ እየተደራረበልን ሂሳብ ከፍለን እነርሱ ቡና ጠጥተው የጥርስ መሰቅሰቂያችንን ይዘን ወደ ባሳችን ስንሄድ የመጣንበት ባስ ጉዞ ጀምሮ ከሩቅ አየነው። ተደናግጠን ብናፏጭ ብንሮጥ በባጃጅ ብንከተል ኋላ ላይ የመብራት ኃይል ምሰሶ መጫኛ አግኝተን ትንሽ ቢገፋን እንዴት እንድረስበት? ትኬታችን ላይ ባለ ስልክ ደውለን እነርሱ በሰጡ ስልክ ላስተናባሪው ደውለን ብናወራው ጠብቀን ሄድን ብሎ ከዛ በላይ መጠበቅ የማይቻልበትን ምክንያት ከመስሪያ ቤቱ አሰራር ከሌሎች ተሳፋሪዎች አንፃር ከጊዜ ምናምን አንፃር ለማብራራት ሞከረ። ብዙ ብንለውም ብንቆጣ ብናስፈራራ በእጅ አላለም። በቃ እኛ ዕቃችንን ሰው እንዲቀበልን አድርገን ከነቀምት ባኮ፣ ከባኮ አምቦ፣ ከአምቦ አዲስ አበባ ያቆራረጥን ሄድን። ባሱ ሹፌሩና አስተናባሪው ምን አጠፉ? እኛ ነን እንጂ እንደ ዘላቂ ነዋሪ ነገር አደረገን እኮ ጥሩ መብላት ባልከፋ መንገደኛ መሆናችን እስክንረሳ ሆነ እንጂ። ወዳጄ የባሱስ አቆራርጠን ደረስን። በሌላ አማራጭ የህይወት ግን ምን አማራጭ አለው? በዚህኛው ማለት ነው። በዚህ ምድር በእንግድነት ስትኖር በፍርሃት ኑር ወይም በፍርሃት ኑሩ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 17። በዚህ ምድር አናኖራችን እንዴት ነው ይላል። ለዚህ መልእክቴ ይሄን እንግዲህ ሳገኝ ደስ አለኝ። እግዚአብሔር የተመሰገነ ይሁን። እንዲህ ያመልጣል። ምናልባት ታቆ ይሆናል አንዳንዶቻችሁ ያመልጣል። ባለፈውም ጥቂት ስናገር ነበር። አጋጣሚ ከምናገረው ጋር ሲሄድ ደግሞ ደስ አለኝና ጥቂት ደቂቃ ነው የሚሰጠው። እንደምታውቁት ከባስ እንወርዳለን፣ ብዙ ጊዜ ክፍለ ሀገሮች እንሄዳለን። ከዛ በኋላ የሚሰጠው 1 ሰዓት ይሆናል፣ 30 ደቂቃ ይሆናል፣ 40 ደቂቃ ይሆናል። ያንን ጨርሰን ቶሎ ካልወጣን አሁን እንደተደረገው ባሱ ጥሎን ይሄዳል ማለት ነው። ባሱ ጥሎን ይሄዳል። ይሄ ደግሞ በመጽሐፍ ቅዱስ ውስጥ ማቴዎስ ምዕራፍ 25 በኋላ ጥቂት ጊዜ ወስጄ ልክ እንደባለፈው ማቴዎስ 24ን እንዳነበብኩ ዛሬ ዝግጅት ስለሆነ ማተኩረው 3 ነገሮች አተኩራለሁ ብያለሁ። 2ቱን ነገሮች ባለፈው ተናግሬያለሁ። ዛሬ 3ኛውን ነው ማተኩረው። ስለዚህ ለዝግጅት እንዲጠቅመን ማቴዎስ ምዕራፍ 25ን ጌታ እንደረዳኝ በኋላ አነባለሁ ማለት ነው። ስለዚህ ባጭሩ ከቁጥር 35 እስከ 40 ያለውን የኔዚ ረጅሙን ነገር በኋላ በረጅሙ ነገር እናገራለሁ። ግን ከ35 እስከ 40 ለማስታወስ ያህል ባለፈው ያነበብኩትን አነባለሁ። ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተ ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። እውነት እላቸዋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱ በሁለተኛው ወይም በሶስተኛው ክፍል መጥቶ እንዲህ ቢያገኛቸው እነዛ ባሪያዎች ብፁዓን ናቸው። ይህን ግን ወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም እንዲቆፈር ባልፈቀደ ነበር። እናንተ ደግሞ ተዘጋጅታችሁ ኑሩ። እናንተ ደግሞ እስቲ በሉ ሁላችሁ ተዘጋጅታችሁ ኑሩ። የሰው ልጅ በሉ
በማታስቡበት ሰዓት ይመጣልና። ስለዚህ እዚህ ሶስት ነገሮች እናያለን። እናንተ ደግሞ ተዘጋጅታችሁ ኑሩ የሚለውን ዛሬ በደንብ የምናገርበት ነው። ነገር ግን የሰው ልጅ በማታስቡበት ሰዓት ይመጣል የሚለው አንደኛ ጌታ ኢየሱስ ይመጣል የሚል አይተናል። እግዚአብሔር የተመሰገነ ይሁን። በጣም በርካታ ክፍሎች ላይ ምናልባት ከ60 በላይ እኔ አይቻለሁ። እናንተ ደግሞ ብዙ እንግዲህ ይሄ ዋና ብዬ ነው እንጂ በጣም ብዙ ናቸው በምጽአቱ ላይ በጌታ መምጣት ጉዳይ ላይ የተነገሩ ነገሮች። ስለዚህ ጌታ ይመጣል የሚለውን ነገር እርግጠኛ ነው። ይወለዳል፣ ተወለደ፣ ይሞታል ተባለ፣ ሞተ፣ የተባለው ሁሉ ተፈጽሟል። መጨረሻ አንድ የሚቀረን ነገር ይመጣል የሚለው ነው። ይመጣል፣ ይወስደናል። ይሄ እውነት ነው። ግን በምን ሰዓት ነው ይመጣው የሚለውም ይሄም እውነት ነው። ለምሳሌ ድንግል ጸንሳ ወንድ ልጅ ትወልዳለች ሲባል ብዙ ያንን በቀለም ይገለብጡ ለነበሩ ኢሳይያስ 7:14ን በተለይ ኢሳይያስን ሲገለብጡ ለነበሩ ሰዎች አስቸጋሪ ነበር ይባላል በታሪክ። ምክንያቱም ድንግል ትጸንሳለች፣ ሊቀበለው አልቻለም። እንደውም አንዱ የሚገለብጥ ስክራይበር ከነበረ ሰው ሊቀበለው አልቻለም እና በታምራት ነበር ያ ጽሑፍ ይጻፍ የነበረው ይባላል 1-3 ጊዜ። ምክንያቱም ድንግል ትጸንሳለች። ይሄ ነገር ነብዩ ተሳስቶ ሊሆን ይችላል፣ እንዴት ድንግል ትጸንሳለች የሚል ማለት ነው። ነገር ግን ሆነ፣ ድንግል ጸነሰች፣ ወንድ ልጅ ወለደች። እግዚአብሔር የተመሰገነ ይሁን። በታሪክ ተፈጸመ። ስለዚህ መቼ ነው ጌታ የሚመጣው የሚለውም ነገር ታውቋል። መቼ ነው የሚመጣው? እንዴት ነው የሚመጣው? በማታስቡበት ሰዓት ላይ ይመጣል የሚለው የእውነት ነግራቸዋለሁ። ቅርብ ጊዜ አንድ ቀን እውን ይሆናል። ይሄ የማታስቡበት የሚለው ነገር ምንድነው ያዘናጋን የሚለው ነገር ትንሽ ዛሬ እናያለን። ምክንያቱም ቀጥሎ የሚነግረን ተዘጋጅታችሁ ኑሩ። ይሄ እንዴት እንደገባኝ በሳምንት ልነግራችሁ አልችልም። እስቲ ተዘጋጅታችሁ ኑሩ በሉ። ተዘጋጅታችሁ ኑሩ። ተዘጋጅታችሁ ቁጭ በሉ አይደለም፣ ኑሩ ነው። ኑሮ ይቀጥላል፣ ግን ተዘጋጅቶ ነው ኑሮ። እግዚአብሔር የተመሰገነ ይሁን። ኑሮ ይቀጥላል፣ ትምህርት ይቀጥላል፣ ስራ ይቀጥላል። እንዳልኳችሁ ጌታ በሚመጣበት ሰዓት ላይ 2 በወፍጮ የሚሆኑ 2 በእርሻ የሚሆኑ ነው የተጻፈው። ራሱ ስራ እንደሚቀጥል ያሳያል። የምታረጉትን ነገር እያደረጋችሁ ነው የሚመጣው። ስላመጣጥ ስንነጋገር እንደው ከጊዜ አንፃር ልቁረጠው ብዬ ነው እንጂ 2 አይነት የጌታ አመጣጥ አለ። በተለይ በአንደኛው ተሰሎንቄ ላይ ምዕራፍ 4 ስታዩ የስውር አመጣጡን ነው የምታዩት። ምዕራፍ 5 ስትመለከቱ ግን በገሃድ ሁሉም እያየው የሚመጣውን አመጣጥ ነው የሚነግረው። ስለዚህ የስውር አመጣጥ ይመጣል። የስውር አመጣጥ ላይ አሁን አንዳንድ ሰዎችን ፒክ እያደረገ እየወሰደ እየደነገጥን እንዳለው ሰዓት ማለት ነው። ስለዚህ ይሄ ይቀጥላል፣ እንዳትደነግጡ፣ እንደዚህ ይቀጥላል። ድንገት ሰዎች ይወሰዳሉ። ይሄ አንዱ ሞትን ነው የሚያሳየው ማለት ነው። ስለዚህ ከምንም ከበሽታ ጋር ያልተያያዘ ከምንም ጋር ያልተያያዘ ሰዎች በመሃል ይወሰዳሉ ማለት ነው። ስለዚህ እንድንነቃ ነው። ንቁ። አንደኛው አመጣጥ ግን ያ ሁላችን የምንጠብቀው አመጣጥ እሱ ከቅዱሳን ጋር ነው የሚመጣው። የሄዱትም አብረው ይመጣሉ። እኛም የምንሄድ ከሆነ አብረን እንመጣለን እና እዚህ ያሉ ቅዱሳን ደግሞ አይቀዳደሙም ማለት ነው። እነሱ በአየር ላይ ቅዱሳንን የሄዱትን ሰዎች ይዞ ሲመጣ ጌታን ለመቀበል በአየር ላይ እንነጠቃለን ያለው ጳውሎስ አንደኛ ተሰሎንቄ ምዕራፍ 5 እሱ የገሃዱ አመጣጥ ነው። ያንኛ ተሰሎንቄ በሞቱባቸው አትዘኑ ተስፋ እንደሌላቸው ብሎ 4 ላይ ቁጥር 13 ላይ የሚናገረው ግን በፍጹም በስውር ያለውን አመጣጥ ነው የሚናገረው። እሱ ሄዳችሁ ማየት ትችላላችሁ፣ ጊዜ ካለ በኋላ አንባዋለን። ስለዚህ እዚህ ጋር የሚነግረን ምንድነው? ተዘጋጅታችሁ ኑሩ። ኑሩ ግን ተዘጋጅታችሁ እንደሚሄድ ሰው ቡና ጠጡ። የቅድሙ ሰው የባስ የወንድማችን በቃ ደና ምግብ እየበሉ ነው፣ ምንም ኃጢያት የለው። ደና ዝም ብሎ አሸርባሸር አይ ዶንት ኖ ምን ለማለት እንደፈለገ ግን አሸርባሸር ዝም ብሎ ነገር ከምንበላ እስቲ ደና ነገር ብንበላ ምንም ኃጢያት የለው። ይሄን ያደረገ ሰው አይነጥቅም አይባልም። ደና ነገር መብላት ይቻላል፣ ደና ነገር መልበስ ይቻላል፣ ደና ነገር መንዳት ይቻላል፣ ደና ቤት መኖር ይቻላል፣ ምንም ችግር የለው። ግን የምትገቡበት ቦታ ላይ ባሱ ቀጥሎ እንደሚሄድ ማወቅ አለባችሁ። ሃሌሉያ! ይሄ ጥሩ ምሳሌ ነው። ባሱ ይሄዳል። ምንም ብሉ ያለውን የፈለጋችሁትን ብሉ፣ ግን በሰዓት ነው የምታረጉት በሰዓት ነው። ባሱ ይሄዳል፣ ይንቀሳቀሳል። አርፍዳችሁ ብትመጡ ማቴዎስ 25 በኋላ በጣም ማንበብ ስላለብኝ ነው። አንኳኩተው አላውቃችሁም ብሏቸዋል። አርፍደው መጥተው ሳይዘጋጁ መጥተው። ስለዚህ ተዘጋጁ ነው የሚለው። የምታረጉትን እያረጋችሁ ተዘጋጁ። የምትማሩ እየተማራችሁ ተዘጋጁ። የምትሰሩ እየሰራችሁ ተዘጋጁ። በጣም ጊዜ እንዳለው ሰው በጣም ዘመን እንደተረፈው ሰው አይደለም። በእውነት ለመናገር በጣም ጊዜ የለንም። ስለዚህ በሁለት መንገድ ነው። አንድ ምሳሌ ሉቃስ ላይ ይሄን የሚነግረን
ተዘጋጅቶ ስላልነበረ ሰው ነው ከቁጥር 13 ጀምሮ የሚነግረን። ምክንያቱም በሙሉ የሉቃስ ወንጌል ምዕራፍ 12 ሉቃስ ያተኮረበት ነገር ይሄው ነው። ቁጥር 40 ነው። እናንተ ደግሞ ተዘጋጅታችሁ ኑሩ የሰው ልጅ በማታስቡበት ሰዓት ይመጣል ለሚለው ነገር ነው ምሳሌ ከቁጥር 13 ጀምሮ የጀመረው። ስለዚህ ምን አይነት ምሳሌ ነው የሰጠው? አንድ የተዘናጋ ሰው ነው የሰጠን ምሳሌ። ለቁጥር 40 ዋና መልእክት አንድ የተዘናጋ ሰው ምሳሌ ሰጠን። ያ የተዘናጋው ሰው ከዚህ በፊት በሌላ ሜተድ ሰብኪያችሁ አውቃለሁ። አንድ ሁለት ክፍሎች ታውቃላችሁ። እግዚአብሔር ትጋት የማይለው ትጋት፣ እግዚአብሔር ጎበዝ የማይለው ጎበዝ፣ ሰው ጎበዝ የሚለው ሰው ታታሪ የሚለው ለራሱ ጎተራ ያፈረሰ ጎተራ የሚሰራ ፍሬን ማከማችበት ቦታ አጥቻለሁ ብሎ አነሰኝ እቺ ነገር አነሰችኝ በጣም በደንብ ላጠራቀም የሚል በሰው ትጉ የሚባል እግዚአብሔር ግን አንተ ሰነፍ የሚለውን ሰው ከዚህ በፊት ነግሬያቸዋለሁ። እሱን ነው ሉቃስ ከዚህ ምዕራፍ ጋር ከመምጣቱ ጋር ከመዘናጋት ጋር ተዘጋጅታችሁ ኑሮ ከሚለው ከቁጥር 40 መልእክት ጋር የሚነግረን ይሄንን ሰውዬ ነው። ይሄ ሰውዬ በመጀመሪያ ወደዚህ ሰውዬ ከመምጣቱ በፊት አንድ ነገሩን የቀሰቀሰበት ሰው ጸሎት የጸለየ ጌታ ፊት እድል አግኝቶ የተናገረ ሰው ነው። ይሄ ሰው መምህር ሆይ ርስቱን ከኔ ጋር እንዲካፈል ለወንድሜ ንገረው ሲለው ታያላችሁ። እድል በስንት መከራ ብትገኝ ያቺን የጸሎት ሰዓት ርስቱን እንዲካፈል ወንድሜን ከኔ ጋር እንዲካፈል ንገረው። ይሄ ሌላ ሰው ማዘዝ ሌላ ሰው መላክ የሚችልበትን ነገር ጸሎት ሲያባክን ጌታ ፊት ያለን እድል ሲያባክን ታያላችሁ ማለት ነው። ስለዚህ ከዚህ እነሳና ጌታ ምን አለ? በላያችሁ ላይ ማን ሾመኝ? ርስት ለከሌ ስጠው ለማለት ነው ወይ? ይሄ ለማባከን ነው ወይ ፍለፊታቸው ያለውት? ከዛ የልባቸውን ስለሚያውቅ የሰው ህይወት በገንዘቡ ብዛት አይደለምና ተጠንቀቁ አለ። ዲፕ ነገር የገንዘብ መውደድ ነው እዚህ ጋር። ልመናን በሙሉ ወደ ገንዘብ፣ ልመናን ጸሎትን በሙሉ በቃ ከቁሳቁስ ጋራ ከንትን ጋራ አሁን ስብከቱን በሙሉ የዛ አይነት አባዜ እንዳደረጉት እየገለበጡት እንዳሉት ማለት ነው። ጸሎትንም እነሱ ስብከቱን እኛ ደግሞ በጸሎት እንታማለን። እነሱ ስብከቱን በሙሉ ጥቅሱን በሙሉ ያብት አድርገውታል። ጳውሎስን ባለ መርከብ አድርገውታል። በቃ ምናምን የክርስቶስን ስቅለት ሞት በሙሉ ከፈውስ ጋር ከዚህ ከምድራዊ ነገሮች ጋር አያስፈልግም ማለት አይደለም። ከበሙሉ ከቁሳቁሶች ነገር ከምድራዊ ነገሮች ጋር እንትን ብለው ምን ሄድ ራሱ አይመስልም። ራሱ የቀረ ነው የሚመስለው። ያንዳንዶቻችን አያያዛችን እኔን ጨምሮ በቃ በጣም ሰፋ አድርገን ነው ያዘው። ራሱ ምንድነው ንግግር እየሰጠን መሰላችሁ? የለም ነው ለሰዎች እየሰጠን ያለው ትርጉም የለም። መሄድ ቢኖርማ እንዴ አይደለም፣ በደንብ አይደለም ሶፋ ላይ የምንቀመጠው። ባሱ ቀጥሎ መሄድ ብናቅ በደንብ አይደለም የምንቀመጠው። እንዴ እስከ ሶስተኛ እንዴት እያራገብን እንጠጣለን ማለት? እስከ ሶስተኛ አንጠጣ በፍጹም ሊሆን አይችልም። ባስ የሚጠብቀው ሰው እስከ ሶስተኛ እንዲያረግ በቃ ማለት ነጭ በነጭ የለበሰ ሴት እንደዚህ ያራገበች እጣን እያጨሰች እኛ ፊት እንደዚህ ያረግን እንዲህ ነው ግን እየኖርን ያለነው። ምን እናረጋውን እኮ እንዳለም ሰዎች ማድረግ እንችላለን። ምንም ተዘጋጅታችሁ ኑሩ መኖር ኑሩ። ግን እኛ ለየት የሚያደርገን መሄድ ባስ ይጠብቀናል። ቡና እየጠጣን መሄድ ነገር ግን አለ። የሆነ ወደ ዘላለም ነገራችን እንሄዳለን። ዋና ቤታችን እዚህ አይደለም። ዋና ኑሯችን እዚህ አይደለም። ቢጠብቀን አባት የለፋበት የሞተበት የተሰቀለበት ደም ያፈሰሰበት ያን ሁሉ መንከራተት ምድር ላይ ያሳየበት ምክንያት እኛን ለማሳረፍ ነው። በመጨረሻ ያደረገውን የሚሰራውን ሁሉ ሰርቶ ካዳነን በኋላ ስፍራ አዘጋጅላችሁ ዘንድ እሄዳለሁ እኔ ባለሁበት ባሪያ በዛ ይሆናል አለ እና እንደዚህ ደስ የሚል ተስፋ ሰጠን። መጥቼ ወስዳቸዋለሁ አለ ወደ ዋናው ቤት። እግዚአብሔር የተመሰገነ ነው። ይሄን ስለምትሰሙ የተባረካችሁ ናችሁ። ወደ ዋናው ቤታችን እንሄዳለን። ወደ ዋናው ነገር ግን መቅረት ይባላል። መቅረት አለመግባት እንደዚህ አሁን እንዳመለጠው ባስ ማምለጥ ስላለ እንዳይመስላችሁ። ከዳንኩ ስሜ ከተመዘገበ ምን ሊያመልጥ ይችላል እንዳትሉ ይሄው በፊት ለፊታችሁ አስጠነቅቃችኋለሁ። መቅረት አለ። ባሱን እንዳመለጠው ሰው ያመልጣል። እና ምን ማድረግ አለብን? እሱ ልናገር ነው የቆምኩት። ተዘጋጅታችሁ ኑሩ። ዝግጅቱ ምን ይመስላል? ይሄ ሰውዬ ቀጥሎ የተናገረው ሰው ባለ ሀብት ቁጥር 13 ላይ ምንድነው ያደረገው? እንደው ለማስታወስ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀት ተጠበቁ ካለ በኋላ ምሳሌ ነገራቸው። ለዚህ ምሳሌ እንዲህ ሲል አንድ ባለጠጋ ሰው እርሻው እጅግ ፍሬያማ ሆነችለት። እርሱም ፍሬን የማከማችበት ስፍራ አጥቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬን በረከቴን ሁሉ አከማቻለሁ። ነፍሴን አንቺ ነፍሴ ለብዙ ዘመን የሚቀር በረከት አለሽ፣ እረፊ፣ ቢ ጠጪ፣ ደስ ይበልሽ እላታለሁ።
ምን ችግር አለው? ከዚህ በፊት በለ ምን ችግር አለው ይሄን ማድረግ? አንዱ ችግር እንዳልኳችሁ ስራው አይደለም የተነቀፈው። ምን አለው? መጥቶ የነገረው ነው። ቀጥሎ ያለው ቃል ነው። በጣም ይገርማቸዋል። እግዚአብሔር ግን ይላል። ሃሌሉያ። እግዚአብሔር ግን አንተ ሰነፍ በዚህች ሌሊት ነፍስን ካንተ ሊወስዷት ይፈልጓታል። ይህ የሰበሰብከው ለማን ይሆናል? ራሱ ሉቃስ የሚነግረን ሁለት አይነት አመጣጥ ነው። አንደኛው አመጣጥ ተዘጋጅታችሁ ኑሩ። ባለቤት ጌታው ወይም ለሆነ ሰርግ ደርሶ የሚመጣው ሰው ሲመጣ በየትኛውም ሰዓት ተዘጋጅተው የሚያገኛቸው ሰዎች እነዛ ባሪያዎች የተመሰገኑ ናቸው ብሏል። አንዱ አመጣጥ ጌታ ድንገት የሚመጣበት ነው። ሁለተኛው አመጣጥ ግን አንተ ሰነፍ ዛሬ ነፍስን ካንተ ይወስዷታል፣ ይሄ የሰበሰብከው ለማን ይሆናል የሚለው ነው። ብዙዎቻችንን ይመለከታል። ይሄ እንደምታውቁት እድሜ አይገድብም። ይሄ እንደምታውቁት ከምንም ጋር ይሄ ሰውዬ ዛሬ ነፍስን ካንተ ይወስዷታል ሲል ከምንም መምጋብ የተያዘ አይደለም። ታማሚ አይደለም። ሽማግሌ እንደሆነ አይነግረንም። እንደውም ሀብታም ነው፣ ትጉ ነው፣ ታታሪ ነው። እንደውም ጎተራ ያፈረሰ ጎተራ የሚሰራ ደካማም አይደለም። እድሜው ሄደ የምትሉትም አይደለም። ጎበዝ ነው፣ ጎበዝ ነው። ታታሪነት ላይ ያለ ግን ረስቷል። ምን አለው? ዛሬ ማታ ነፍስን ካንተ ይወስዷታል። ይሄ አሁን እያፈረስክ ያለው ጉዳይ ለማን ይሆናል? ይሄ እየሰበሰብክ ያለው ጉዳይ ለረጅም ጊዜ ነፍሴ ወይ ቢጠጭ የምትላት ነገር ለማን ይሆናል? ዛሬ እኮ መሄጃህ ነው። አያችሁ፣ ይሄ ማንቂያችን ነው። ሉቃስ ሆን ብሎ ነው ይሄን መልእክት ከዚህ ጋራ የጨመረው። እንደምታውቁት መጽሐፍ ቅዱስ በመንፈስ ቅዱስ ተነርተው ነው ሰዎች የጻፉት። ስለዚህ ብዙ ጊዜ ሰውየው ለብቻ ነጥለን ግን ከዚህ መልእክት ጋር የሚያያዝ ነው። ይሄ ሰውዬ አንዱ ችግር ምንድነው? ጊዜን አለማገናዘቡ ነው። ነገ ሁሉ የኔ ነው። ምንድነው የሚለፋው? ነገ ሁሉ የሱ ነው የመሰለው። ረጅም ጊዜ የሚኖር ነው የመሰለው። በሱ ዘንድ ሞት የሚባል መሄድ የሚባል ነገር ተረስተዋል። ብዙዎቻችን ጋር እኔን ጨምሮ እንደረሳ ነው አይነት ማለት ነው። ተረስተዋል። ድንገት መሄድ ድንገት መጠራት እንዳለ ረስተናል። ለዚህ ነው እየባከንን ያለ ነው። ጥናለው ለምንሄድ ነገር በጣም ከፍተኛ ሩጫ ላይ ነው ያለ ነው። ከፍተኛ ስብሰባ ላይ ነው ያለ ነው። ከፍተኛ ዋናው መኖሪያችን ተዘንግቶ በስንት መከራ ነው ራሱ እኮ ለምንሄድበት ነገር እየሰራን አይደለም። ለምንሄድበት ነገር እየለፋን አይደለም። የምንሄድበት ነገር የሚያሳስበው ሰውማ እዛ ላይ ነው። ዋናው ቦታ ላይ ሀብቱን ያጠራቅማል። አያችሁ፣ ጌታ በረዳን እዛ ላይ የማገኘውን ትልቁን ኢንቨስትመንት ለዘላለም የምኖርበት ላይ ማረግ ያለብኝን ነገር ካሁኑ አረጋለሁ። ራሴ ላይ ብቻ አላተኩርም። ራሳችን ላይ ማተኮር አባዜ የመጣው ለመሰላችሁ መሄድ የሚባለው ነገር ከውስጣችን ዲሌት ተደርጋለች። ስለዚህ ጥሩ ዘመን ስለሆነ እግዚአብሔር የተመሰገነው መልሷት መሄድን አስገቡ ሩጫችን ውስጥ ህይወታችን ውስጥ። ይሄ ሰው የዘነጋው እሱን ስለሆነ የሰራ ነው የለፋ ነው፣ ግን መሄድን ትቷል፣ መሄድን ዘንግቷል። ስለዚህ ቀረለት። የዘነጋን ሰው አልመጣም፣ መጣለት። መጣ። የመጣው እግዚአብሔር ነው። መጣና እየለፋ ያለውን ሰው፣ ያልታመመውን ሰው፣ ጎበዝ ገና ታታሪነት ላይ ያለውን ሰው መጣና እየሰበሰብክ ነው። ሰነፍ ነህ፣ ግን ሰነፍ ነህ። ምንድነው ስንፍና? መሄድ ረስተሃል። መጠራት እንዳለ ረስተሃል። ይሄን ነው የከተተው። ይሄ ሰውዬ ለምንድነው ግን የሚለፋው ስትሉ የመጀመሪያው ነገር መሄድ ረስቷል። መሄድ ረስቷል። አያችሁ፣ አንዳንድ ጊዜ ረጅም ጊዜ እንዳለን ስናስብ ነው ረጅም ነገሮች ለማጠራቀም። አንዳንድ ጊዜ እኮ እንደዚህ አጸልዩ ያውቃሉ ሰዎች ሰምቻለሁ። አንድ እግዚአብሔር ሰው ጋር አንዱ መጣ። ያውም ከ10 ዓመት በፊት ነው። እኔ 10 ዓመቴ ነው እዚህ ምድር ላይ። ያኔ አካባቢ ነው የሰማሁት። አስቡት፣ እውነተኛ የሆነ ነገር ነው። እና በጣም ተጨነቅ ያለው ምንድነው የተጨነቀው? ናስቲ ብሎ ወስዶ ሲለው በቃ በጣም አካውንቴ ሳስታ 30,000 ብር ብቻ ነው የቀረችውና ባክህ ጸልይልኝ። ሰውየው 5,000 እንኳን የለውም አካውንቱ ላይ ማለት። አሁን ለኔ ነው መጸለይ ያለበት፣ ለዚህ ሰውየው ነው መጸለይ። እብቶቿ ምንድነው መሰላችሁ እዚህ የሚለው አትጨነቁ ነው የሚለን። ምን በላለው ምን እጠጣለው ነው እኮ። የሚገርማችሁ ግን ማንንም ስላጠራቀመም አይበላም፣ ማንንም ስለሌለውም ሳይኖር በረሃብ አይሞትም። ይሄ እኮ እርግጥ ነው። የሚገርማችሁ እዚሁ ቃል ተጽፏል። ለደቀ መዛሙርቱ እንዲህ አለ፣ ስለዚህ እላችኋለሁ ለነፍሳችሁ በምትበሉት ወይም ለሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነት ከልብስ ይበልጣል። ከልብስ ሰውነት ይበልጣል። ነፍስ ደግሞ ከመብል ይበልጣል። ቁራዎችን ተመልከቱ። አይዘሩም፣ አያጭዱም፣ ዕቃ ቤት ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል። እናንተ ከወፎች እንዴት ትበልጣላችሁ? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? እንግዲህ ትንሹን ነገስ እንኳን የማትችሉ ከሆናችሁ ስለምን በሌላ ትጨነቃላችሁ? አበቦችን እንዴት እንዲያድጉ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን
በክብሩ ሁሉ ከነዚህ እንደ አንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገ ወደ እቶን የሚጣለውን በሜዳ ያለውን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁን እንዴት! እናንተ የምትበሉትን የምትጠጡትን አትፈልጉ። በእውነት ነው መነጋችሁ፣ አታወላውሉ ይላል ቀጥሎ ቁጥር 29 የምትበሉትን የምትጠጡትን አትፈልጉ፣ አታወላውሉ። ይህን ሁሉ በዓለም ያሉ አሕዛብ ይፈልጉታል፣ እኛም እንፈልጋለን፣ እነሱም ይፈልጉታል። የእናንተ አባት ይህን እንዲያስፈልጋችሁ ያውቃል። ዳሩ ግን መንግስቱን ፈልጉ ያመጣዋል። ምን ሊል ነው? አያስፈልጋችሁም አይደለም። ስለምትበሉት ስለምትጠጡት ነገር ስለምትለብሱት ነገር አትስሩ ማለት አይደለም። እንደው ሌላ ቦታ ላይ እኮ ያልሰራ ይብላ ብሏል። እሱ አይደለም፣ እዚህ ነው የሚነግረን። ቀጥሎ ያለው ቃል ነው ማሰሪያው። መንግስቱን ፈልጉ። ይሄ የምታሳዱ ይጨመርላችኋል። እግዚአብሔር የተመሰገነ ይሁን። ፈልጉ የሚለው ላይ አተኩሩ። ዋና ከስራችን በላይ ከምንሮጥለት ነገር በላይ በጣም ሲሪየስ መሆን ያለብን ወገኖቼ መንግስቱ ጉዳይ ላይ ነው። እግዚአብሔር መንግስት ጉዳይ ላይ ልጆቻችሁ ስለሚተርፉበት እኛ ከንጥቀት ማንቀርበት የተዘጋጀ እግዚአብሔር መንግስት ውስጥ በር እንዳይዘጋብን እሱ እጅግ አስፈላጊ ነው። ማቴዎስ 25 ላይ ከተጻፉት 10 ቆነጃጅት መሃል 5ቱ ልባሞች 5ቱ ሰነፎች ነው የሚለው። 10ሩም ጌታን ሲጠብቁ የነበሩ እንደሆነ ልብ በሉ። 5ቱ ጌታ የማያውቁ 5ቱ ጌታ የሚያውቁ የሚል አይደለም። ልባም ክርስቲያን ሆኖ ልባም አለ፣ ክርስቲያን ሆኖ ሰነፎች አሉ። እነዚህ ሰነፎቹ ጌታን 10ሩም ነበር የሚጠብቁት። ይሄ ማለት ክርስቲያኖች ነበሩ፣ ጴንጤዎች ነበሩ፣ እንደኔ እንደናንተ ነበሩ። መብራታቸውንም ይዘው ነበረ። ነገር ግን ወደ መጨረሻ አካባቢ ላይ በቃ የሆነ ነገር አልያዙም። እዛ ማቴዎስ 25 ላይ እንደተጻፈው ዘይት አልነበረም። ዝግጅት ነው፣ የህይወት ሙላት ኮንፊደንስ አልነበራቸው። በዚህ ምክንያት ተዘጋጅተው የነበሩትን 5ቱን ሰዎች ወሰዳቸው። 5ቱ ግን ቀሩ። ማድረግ ያለባቸው ማድረግ ባለባቸው ሰዓት አላደረጉም። አደረጉ ግን ሌትሊ ነው ያደረጉት። ነቁ ግን ሌትሊ ነው የነቁት። ሌት ከመንቃት ባስ ከሄደ በኋላ መንቃት እግዚአብሔር ያድናችሁ። በባጃጅ ማደርሱበት ተሯሩጣችሁ በሆነ ነገር ተንጠላጥላችሁ ማደርሱበት ነገር ሄዳችሁ ስታንቋቁ ነው ደዋውላችሁ ነው በቃ አይቻልም የምትባሉበት ይሄ አይመስላችሁም? እኛ እንዴት ያመልጠናል? በስም እኮ ብዙ ጊዜ አጋንንት አስወጥተናል። አይ ኔቨር ኖ ዩ እንዲህ እኮ ነው ያላቸው። እኛ እኮ በስም ትንቢት ተናግረናል። we done many wonders in your name። አላወኳችሁም? ወንደርስ ሚራክልስ እየሰሩ አላወኳችሁም? this much ይሄን የሚሰሩ ሰዎች ካመለጣችሁ something ነገር አለ ማለት ነው። ለኛማ ተውትኛ ሩቅ ነን። እኛማ የት ገብረ ወልዱ እንዳለው ጭስጭስም ብለን ተገባን ነው። እኔ የምመኘው ስራቸው ይቃጠልባቸዋል እነሱም በጭንቅ ይድናሉ የሚለውን የቆሮንቶስ 3 ላይ ጋሽ ተስፋ ወርቅነህ ስለሱ ይናገር ነበር። ባለፈው መኬስ ይናገር ነበር እና እሱን እየሰበከን አለዛ ቴክሳስ መጥቶ እና አንዳንድ ክርስቲያኖች በሙሉ የሰሩት ስራ ገለባ ባገዳ ምናምን ስለሆነ ይቃጠላል። እነሱ ራሱ በጭንቅ እንደሚድኑ ስለሚጭስጭስ እያሉ ነው የሚገቡት አለ። እና ጋሽ ተስፋ ጉባኤ ውስጥ ራሱ ጭስጭስ አለኛል። እኔ እንዳልሆን ነው የምፈራው። ከመዘናጋታችን የተነሳ ራሴን ነው እኔ የምፈራው። በእውነት ነው የምነግራችሁ። አሁን ራሳችን አስመልጠን ሰው የምናስመልጥበት ጊዜ ነው። ለሰው ብቻ የምንሮጥበት አይደለም። ቼክ ራሳችሁ የት ጋር እንዳላችሁ ክምችቱ የለ መድረስ እንደሆነ ቼክ አድርጉ። ለምን ከድሆች ጋር ነፍሳችን እንዳልተጣበቀ ቼክ አድርጉ። ለምን የጥቂት ሰዎች ብቻ ምስክርነት እንደሆነ እናንተ ራሳችሁን ቼክ አድርጉ። ለምን ብዙ ሰዎች አገር ቤት ገንዘብ እየላኩ ደሃ ሲያበረታቱ ብዙ ነገር ሲያረጉ እናንተ ስንት አመት እየሰማችሁ ምንም ሳይመስላችሁ ለምን እንደሆነ ቼክ አድርጉ ራሳችሁ። የት ጋር ልባችሁ ምን ልታረጉ እንደሆነ እስቲ ራሳችሁን እዩት። ምን ልታረጉ የሆነ ሰዓት ላይ የሚያመልጠን ነገር እንዳለ ወቁ። በጣም ለልጆቻችን ከምናወርሳቸው ቤተሰብ ውስጥ አንዱ ልናደርገው የሚገባ ነገር ታውቃላችሁ፣ ዋናውን ነገር ማስጨበጥ አለባችሁ። በእውነት ነው የምነግራችሁ። ባለፈው ማቴዎስ 24 ላይ ነግራቸው ለርጉዞች ለሚያጠቡ ወየውላቸው አለ። እኔ አንድ ትንቢት ድሮ ነው የሰማው ታረራ አካባቢ 4-5 ጊዜ ይጃለሁ እና አንድ ሴት ትንቢት አመጣች እና የሚመጣው ነገር በጣም አስፈሪ ነው ይለኛል ጌታ፣ እኔ ራሴ እንኳን አልችለውም። እንደዛ አይነት ሴንስ ነው የሚሰጠኝ። መቼም ጌታ የማይችለው ነገር የለም፣ ግን ጌታ
በዚህ አይነት ወርድ ሲናገር ደነግጣለሁ። የእውነት ዛሬ ከመምጣት በፊት ሻይ ጠጣን ከአንድ ወንድሜ ጋራ ይሄን ነው ያወራሁት የነበረውና እሺ ምን ማድረግ አለ? ወጣት ነው ምንድነው ማድረግ ያለብኝ? አሁን ለኔ የምትመክረኝ ምን? ጸልይ ብታመልጡት በጸሎት ነው ብሏል። ትጉና ጸልዩ ያ ቀን እንዳይደርስባችሁ ብሏል። ሌላ ምን አለ? ወደ አዳር መምጣት ነው። ሐሙሳችሁን ኦፍ ማድረግ ነው። ሌላ ምን መፍትሄ አለ? ጌታ ትልቁን ፈተና ለሐዋርያት ወደ ፈተና እንዳትገቡ ትጉና ጸልዩ ይላል። ሌላ መፍትሄ ቢኖርማ እኔ ራሴ እሰጣችሁ ነበር። ምንም ጸሎት እንዳትመጡ እዛው የሆነች በውሃ ይዛችሁ ጸልየንበት ዘይቷን ይዛችሁ እዛው መከላከያ ማለት ነው የለም። the only ያለው ሶሉሽን ትጉና ጸልዩ ነው። ብዙ ጊዜ አይደለም ግን አጠገባችኋለሁ ትጋና ጸልይ፣ ትጊና ጸልይ ከልብ ትጉና ጸልዩ ነው የሚል የማምለጫ የመጨረሻ ኦፕሽን ታውቃላችሁ። ሐዋርያት ላይ የመጣ የነበረ ከፍተኛ አደጋ ጌታ ታይቶታል። እሱ ፈቀቅ ብሎ እየጸለየ ነበር። መጣ። እስታውን ተኝታችኋል አላቸው። እስቲ ለእንቅልፍ መንፈስ ስላችሁ ላይ ምን እየመጣ ብታቁ ኖሮ ምን እየመጣ ፍለቤት ምን ተንጋግቶ እየደረሰባችሁ እንዳለ ብታቁ እዚህ ጋር ተደራርባችሁ አንዱን ትራስ አድርጎ እግራቸው ወደዚህና ወደዚህ ያላላል መኝታችን ምንም እኮ ቶሎ የምንነሳት እንኳን አይመስልም እኮ። ያንዳንዶቻችን እንቅልፍ እኮ ራሱ አላርሙን ተራርጠን እናጠፋዋለን ራሱ። ይሄ ማንቂያዎቻችን በሙሉ ይሄ ቡና ስንቆላ ነቃቅለን አይደል? አንዳንድ አባሻ ቤት እኮ ነቃቅለን ማንቂያችን ሁሉ ነቃቅለናል። እንዲሁ ህይወታችን ላይ መሆኑ ነው የገረመኝ። የለንበት አሁን ኮኛ ሩጫችን በሙሉ በትባረካለህ ጉባኤ ላይ ነው ያለው። ይሄ ሁሉ የዘይት የሁሉ ጨርቅ የሁሉ ፎጣ የሚሸጠው ለኛ እኮ ነው። ለመንግስተ ሰማያት መስሏችሁ ነው? ለትባረካለህ እኮ ማለት በቃ ያደላደሉን ነው። አንቲክራይስት ከፍተኛ ስራ ቸርች ውስጥ እየሰራ ነው። ከፍተኛ መደላደል፣ ከፍተኛ ተመችቶናል። የሂዱ ድምጽ እየተመቸን አይደለም። ልክ እንደ ቡናው እንትን አላርሙን ነቃቅለ ነው አንሰማው አንፈልገውም ድምጹ። ግን እንደሱ እንዳይመስላችሁ ማንቂያው አስፈላጊ ነው። የሚያመልጠን ነገር ያንገበግባል። ጌታ ወደ ሐዋርያቱ መጣ መስሏችሁ ነው? 1 ሰዓት እንኳን ከኔ ጋር ትጓላችሁ 1 ሰዓት። ምክንያቱም ቀድሞም ነግሯቸዋል ወደ ፈተና እንዳትገቡ ብቸኛው መንገድ ትጉና ጸልዩ ነው። ጸልዩም እንኳን አለም ትጉና ተጨምሮበት። ይሄ መቼም ጋሽ ንጉሴ ቡልቻ እንዳለው አይደለም። አንዳንድ ሰው ብዙም ስብከቱ ምኑም ስለማይችል ምን ይላል አለ ወንድሞች ይላል። ወንድሞች ብቻ ነው እንደሚለው አለ። ወንድሞች ሆይ ነው የሚለው። ምንም እኮ የለም ሆይ ላይ አሁን ምንም የለም። አንዱን የመዝሙሩንም ጠቅሶ ወንድሞች በህብረት ቢቀመጡ መልካም ነው እነሆም ያማረ ነው የሚለው ነው። ይሄ ከጎን ያለ እነሆም ያማረ ነው። እነሆ ላይ ሆይ ላይ ምንም የለም። ትጉ ላይ ግን አለ። ትጉ ከጸልዩ ይበልጣል። ትጉና ሲሪየስ ነው። ማምለጫችን ነው እንዳያመልጠን። የማቴዎስ 4 መልሳቸው አንብቡ። ለርጉዞች ለሚያጠቡ ሽሽታችሁ እንኳን በሰንበት እንዳይሆን ተጠንቀቁ አለ። ምን ታይቶት ይሆን? እቺ ነገር ያመለጠችው የሰርዴስ የፊላደልፊያ ቤተክርስቲያን ነች ብያቸዋለሁ። ራእይ ምዕራፍ 3 ላይ ታገኙዋቸዋላችሁ። ሎዶቅያ ቸርች ያሉት ምንም አትጠራጠሩ አይነጠቁም። ይሄው በያው ሆኛ አይደለም መነግራችሁ አይለጠቁም። ምድራዊ ናቸው። የሚያወሩትም ሁሉ አለኝ ነው። ቀሪ ናቸው። እዚሁ ነው የሚያወሩትም ስለ ምድራዊ ነው። ምድራውያን ናቸው። ወደ ሰማይ የሚሄድ ሰው ስለሚሄድበት ነገር ማውራት አለበት። ስለሚሄድበት ነገር ማሰብ አለበት። ስለሚሄድበት ነገር መስራት አለበት። መትጋት አለበት። ማድረግ አለበት። እግዚአብሔር በረዳን መጠን። ስለዚህ ተዘጋጅታችሁ ኑሮን ኑሩ፣ ግን ተዘጋጁ። እንደሚሄድ ሰው ኑሩ። እንደሚሄድ ሰው ለምትሄዱበት ነገር አንዳንድ ነገር አድርጉ። ሌላ ነገር ጠቅሷል። ቁጥር 32 ጀምሮ አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፍቃድ ነውና አትፍሩ። ያላችሁ ሽጡ። ዛሬ እንቀያየማለን። ጌታ የተመሰገነ ይሁን ስለምንቀያየም። ያላችሁ ሽጡ፣ ምጽዋትም ስጡ፣ ሌባ በማይቀርብበት ብል በማያጠፋበት በሰማያት በማያልቅ መዝገብ
የሚሆኑትን የማያረጁትን ኮረጆች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናል። ልብ በሉ። የመጨረሻው ልብ በሉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናል። አንድ ሰው በቃ በጣም የቅዠት እያስቸገረው ስለነበረ ቅዠቱ ደግሞ ምንድነው ባንክ ውስጥ ያለው ገንዘብ በሙሉ ሲቃጠል ነው የሚያየውና በቃ እኔ እዚህ በቃ መተኛትም አልቻልኩ። ብተኛም ባልተኛም ባንክ ቤቱ በር ላይ ለምን ሄጄ አልተኛም ብሎ ሄዶ ልቡ እዛ ነው። ለምንድነው ልቡ ይሆን? ገንዘቡ እዛ ስለሆነ። የት ነው ገንዘባችን? ለእግዚአብሔር በእውነት ለብዙ ሰው ልታበድሩ ትችላላችሁ። ለእግዚአብሔር አበድሩት። ለእግዚአብሔር ብድር ይሰጣል። አዎ በጣም ከነ ብዙ ወለዱ ነው የሚሰጣችሁ። ጥቂት ሰጣችሁ ብዙ ይሰጣል። መስጫውን ልንገራችሁ፣ ያዙ ቁጥሩን። ለድሃ የሚያበድር ለድሃ የሚሰጥ ለእግዚአብሔር እንደሚያበድር ነው ይላል። ለማን የሚሰጥ? ለድሃ። ስለዚህ ቼክ አድርጉ ድሃ ጋር ልባችን እንዳለ፣ ከትንሿ ነገር እየቆረስን መሆናችንን እየሰጠን መሆናችንን እኔም እናንተም ራሳችንን ቼክ እናድርግ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ